አንዳንድ ሰዎች ድንገት መልስ በጣም ቶሎ ካልመጣላችሁ ደግሞ መዝሙር 69ን 7 ጊዜ መድገም ነው። አለቀ። እግዚኦ ነጽር ውስተ ንዲዮቴ 7 ጊዜ መዝሙር 69 ቶሎ ወኢት ጎንዲ አምላኬ አትዘግይብኝ ረዳቴ ናልኝ የሚል ጸሎት አለ። የዳዊት ጸሎት መልስ አለው። እግዚአብሔር ይችላል፣ እግዚአብሔር ያደርጋል፣ እግዚአብሔር ባህሪ ከፍላል፣ እግዚአብሔር ሰማይን ይለጉማል፣ እግዚአብሔር በኤልያስ እንደገና ያዘንባል፣ እግዚአብሔር በኤልያስ እግዚአብሔር ይችላል። በምድረ በዳ በቆላተ ዮሳፍጥ ቃዴስ በርኔ በዛ እግዚአብሔር ምንድን ያደረገው? ከሰማይ መና ምግብን ያወረደው ይችላል። የኔና የናንተ አምላክ በማራ መሪባ ውሃው በመረረ ሰዓት ምንድን ያደረገው? የኔና የናንተ አምላክ እንዲጣፍጥ አላደረገውም እንዴ? በሙሴ አማካኝነት ስጣቸው አላለም እንዴ? አይችልም የኔና የናንተ አምላክ? አያደርግም የኔና የናንተ አምላክ? የኔና የናንተም ሕይወት እንዲህ ነው የሚቀየረው። አይችልም እንዴ እግዚአብሔር? አያደርግም እንዴ እግዚአብሔር? ሰማይን እዛ ላይ ዘረጋው ማን ነው? እሱ አይደለም እንዴ? ምድርን በኋላ ያንጠለጠላት ማን ነው? እግዚአብሔር አይደለም እንዴ? በምድር ክበብ የሚቀመጠው እሱ አይደለም እንዴ? ሚስጥር የሚገለጸው በጸሎት ነው፣ በጾም ነው፣ በስግደት ነው። አንዳንዴ ስውር የሚላችሁ ነገር የለም። አንድ የምትፈልጉት ነገር ኑሮ ምርር ሲል፣ ሁኔታ ሁሉ ብልሽት ሲል፣ አንዳንዴ የምታስቡት ሳይሆን አንዳንድ ሰዎች አላችሁ ሰርታችሁ ምንም እጃችሁ ላይ የሌለ ሰዎች። እነዚህ ነገሮች ሁሉ በዚህ መልክ ያለ ነገር ሁሉ መፍትሄ የሚያገኘው ምንድነው? በሰማይ በሚኖረው በእግዚአብሔር ነው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በደብረመዊ ቅዱስ ሚካኤል በዚህ በታላቅ ደብር ላላችሁና በቤታቸው ላሉ ሁሉ የምንማርበት የትምህርታችን ኃይለ ቃል ያለ እጅ ከተራራ ላይ የተፈነቀለው ድንጋይ በሚል ይሆናል። አማርኛውን በዚህ መልክ ነው። በግዕዙ ዘተመትረ ዘተበትከ ብሎ የሚያመጣው አለና በዚህ ነው የምንማረው። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉን ምስጢሩን ጥበቡን እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ያለ እጅ ከተራራ የተፈነቀለው ድንጋይ በዚህ ትምህርት ውስጥ የምንመለከታቸው አንደኛ የናቡከደነጾር ህልም፣ ሁለተኛ የናቡከደነጾር ህልም በዳንኤል ነቢይ ሲነገርና ሲተረጎም፣ ሶስተኛ በተለይ ደግሞ እኛ ኦርቶዶክሳውያን ከሌላው የእምነት ሐሳቤ የሚለየን ወልደ አብና ወልደ ማርያም የአብ ልጅና የማርያም ልጅ የሚለው ምንድነው? ይህም the son of God and the son of man የሚለው በእንግሊዘኛው ምንድነው ሐሳቤ? በዚህም ውስጥ አራት የተዋህዶን ምስጢር እንመለከታለን። አምስት ምስጢርን የሚገልጽ እግዚአብሔር በሰማይ እንዳለ እናስተውላለን።
ለዚህም የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን፣ ማስተዋሉንም ያድለን። ያለ እጅ ከተራራ የተፈነቀለው ድንጋይ እብን ዘተበትከ እምደብር ነዋህ ዘተመትረም ይላል። ነገሩ እንዲህ ነው። የተጻፈው በትንቢተ ዳንኤል ምዕራፍ 2 ላይ ነው። ይህ ታሪክ የመግቢያ ታሪክ ስሰጣችሁ እስራኤላውያን እግዚአብሔርን አክብረው የሚኖሩ ከሆነ እግዚአብሔር ሁልጊዜ ይራዳቸዋል። እግዚአብሔርን በካዱ ጊዜና ወደ ጣዖት ዘወር ባሉ ጊዜ እግዚአብሔር ለጠላት አሳልፎ ይሰጣቸዋል። በተለይ 2 ዘመናት በብሉይ ዘመን ይጠቀሳሉ። እነዚህም የአሶር የስልምናሶር ምርኮና የባቢሎን የናቡከደነጾር ምርኮ ነው። የስልምናሶር የአሶር መንግስት ቅድመ ልደተ ክርስቶስ 722 ላይ ያለው ሲሆን እንዲሁ ደግሞ በ586 ቅድመ ልደተ ክርስቶስ የባቢሎን እስራኤልን መማረክ ነው። በስልምናሶር በአሶር ንጉስ በስልምናሶር እስራኤል 12 ነገድ ነው። የያዕቆብ ልጆች 12 አሉ። የተሰየመው በእነሱ ነው። ስልምናሶር የአሶር ንጉስ መጥቶ 10ሩን ነገድ ማርኮ 2ቱ ነገድ ብቻ ሲተርፍ ሁሉንም ወደ ምርኮ ወስዷቸዋል። ሁለተኛው ደግሞ የናቡከደነጾር ነው። የናቡከደነጾር የባቢሎኑ ንጉስ ምርኮ ደግሞ 10ሩን ነገድ ብቻ ሳይሆን 12ቱንም ነገድ ሙሉ በሙሉ ማርኮ ወደ ባቢሎን ወስዷቸዋል። በተለይ በዚህ ጊዜ አንድም ሰው ስላልቀረ ነቢያት አብረው ህዝቡን ያስተምሩ ዘንድ በምርኮ በስደት ወደ ባቢሎን ወርደዋል። ሌላው የምታስታውሷቸው በጣም ዳንኤል ነቢይ በረከቱ ይደርባችሁ፣ አናንያ፣ አዛርያ፣ ሚሳኤል ናቸው። እነዚህ ሰዎች ተማርከው በሄዱ ጊዜ የባቢሎን ንጉስ ናቡከደነጾር ከተማረኩት የአይሁድ ልጆች ጠቢባኑን ምረጡልኝ ብሎ ከለዳውያን ባቢሎናውያን የሚያመልኩት እግዚአብሔርን አይደለም፣ በተራራ በፀሐይ በጨረቃ በወንዝ በጅረት በሰው በተለያየ አራዊት ቅርጽ ነበር የሚያመልኩት። እነዛ ሁሉ ግን ጠንቋዮች፣ ቃልቾች፣ አስማተኞች፣ ባለስራዮች፣ ሰባሰገል የሚባሉ እነሱ ሁሉ ሰብስቦ በቤተ መንግስቱ የሚሆነውን ሁሉ እንዲነግሩት ይሰበስብ ነበር። ዳንኤል፣ አናንያ፣ አዛርያ፣ ሚሳኤልም ከጠቢባኑ ተጨምረው በዛ በባቢሎን ይሰለጥኑና ይኖሩ ጀመር። ዳንኤል ግን ጥሬ እንብላ የባቢሎን ምግብ እንዳያረክሰን ብሎ ጥሬ እየበሉ ይኖሩ ነበረ። ይህ በሆነ በ2 ዓመት ናቡከደነጾር ህልም አለመ። መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል፣ ሐለመ ህልመ ናቡከደነጾር ወደንገጸት ነፍሱ ወረሳ ህልሞ። ናቡከደነጾር ህልም አየ፣ ወደንገጸት መንፈሱ ወረሳ ህልሞ። መንፈሱ ታወከ፣ ሲነሳ ያየው ህልም ጠፋው። ወረሳ ህልሞ። ተመልከቱ፣ ህልም አለመ፣
ጠፋው። ከዛ ምን አደረገ? አርዮክን ጠራ። እሱ መልአከ ንጉሥ ይለዋል። የንጉሱ ዋና ሰው ነው፣ አዛዥ ነው። ጠራውና አርዮክ ጥራልኝ፣ ጠቢባኑን ሁሉ ጥራልኝ፣ ባለቃሎችን ሁሉ ጥራልኝ፣ ሰብአ ሰገልን ጥራልኝ፣ ባለሥራዎችን ጥራልኝ፣ ሁሉንም አምጣ። ሰበሰበ። ከዛ በኋላ ምን አለ? ህልም አይቻለሁ፣ ህልሙ ግን ጠፍቶኛል። ስለዚህ ህልሜን ከነትርጉሙ አምጡ። ይሄ ትንሽ የሚገርም ነው አይደል? ህልሜን ከነትርጉሙ አምጡ። ህልም አየ፣ ህልሙ ጠፋው። ከዛ በኋላ ሰበሰባቸው። አንዳችሁ እንዳትዋሹኝ፣ ህልሙ ምን እንደሆነ በደንብ ነው የማውቀው፣ ምን እንደሆነ ግን ጠፍቶኛል። ግን ውል ውል የሚለኝ ነገር አለ። ብትዋሹኝ ወየው፣ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን ነው የምቆርጠው። ስለዚህ ህልሜን ብቻ ሳይሆን ደግሞ ትርጉሙንም ጭምር እንድትነግሩኛል እንጂ አስደንጋጭ ነገር ነው። ነገስታት የፈለጉትን ያደርጋሉ በዘመናቸው። ይህንን ታሪክ እናንተ በደንብ የምታውቁት ይመስለኛል። እኔ ዋና የፈለኩት ዛሬ የመጨረሻው እንድናቀው የምፈልገው ኦርቶዶክስ ተዋህዶ ስንል ምንድነው እምነታችን? በተለይ ወልደ አብ ወልደ ማርያም ስንል ምንድነው የምንለው? ይህም ማለት ወልድ ስንልና እንደገና ደግሞ ኢየሱስ ስንል ምንድነው ልዩነት አለው ወይ? ይሄን ሁሉ የምንመለከትበት ነው የሚሆነው። ከዛ በኋላ እነዛ ሰዎች ምን አሉ? ጠቢባኑ ተሰበሰቡና ንጉሳችን 1000 ዓመት ንገስ፣ በውኑ አንተ ከፈርዖን አትበልጥም አታንስም፣ እኛም እንደ ዮሴፍ። ስለዚህ ፈርዖን እኮ ህልም አይቶ ለዮሴፍ ነግሮት፣ ዮሴፍ እኮ ህልሙን የተረጎመለት ከነገረው በኋላ ነው። ስለዚህ እንድትነግረንና እንድንተረጉምልን እንፈልጋለን አሉ። አይሆንም፣ ጠፍቶኛል ህልሙ። የጠፋበት ምክንያት ዝም ብሎ ሰውኛውን ከፈለጋችሁ ህልሙ የጠፋው ለምንድን ነው? የጠዋት እንቅልፍ ስላለበት ነው። ህልሙ የጠፋው ግን እግዚአብሔር አንድ ነገር ሊሰራ ነው። እግዚአብሔር በነገሮች ውስጥ ይሰራል። እግዚአብሔር በእያንዳንዱ ነገር ውስጥ ዓላማ አለው። አንዳንድ ጊዜ አንረዳውም ይላል ኢዮብ ነው የሚለን። እግዚአብሔር አንድም በዚህ ይናገራል፣ አንድም በዛ ይናገራል፣ እኛ ግን አናስተውለውም ይላል። ትልቁ ነገር እግዚአብሔር የሚናገረው መስማት ብቻ ነው። ከኔና ከናንተ የሚጠበቀው እግዚአብሔር ይናገር፣ እኛ እንስማ። ያ በአርማቴ መሴፋ የነበረች የሐና ልጅ የህልቃና ልጅ ሳሙኤል ነቢይ ምንድነው ያለው? እግዚአብሔር እነሆ በል እግዚእየ ተናገር፣ እስማ አነ ገብርከ እሰማከ፣ እኔ ባሪያ እሰማለሁ፣ ተናገር። አሁንም እግዚአብሔር ይናገራል፣ እኔና እናንተ እንሰማለን። ለስም አጠራሩ ክብር ምስጋና ይግባው። ማን ይናገር? ማን ይናገር? ማን ይናገር? እግዚአብሔር የሚናገረው በመጽሐፍ ቅዱስ ነው። እግዚአብሔር የነገረን በነቢያት ነው። እግዚአብሔር የሚነግረን በሐዋርያት ነው። የኦርቶዶክስ ተዋህዶ ቤተክርስቲያን በዚህ የጸና እምነት አለን። የነቢያቱን ትንቢት ተቀብለናል። የሐዋርያቱን መልእክት ተቀብለናል። ይሄንን እኛ 81 መጽሐፍ አባቶቻችን ሐዋርያት ቀለሚንጦስ ደግሞ ቆጥሮ 318ቱ ሊቃውን ያስረከቡንን ዓለም የማያውቀው በእኛ ዘንድ ግን ተቀምጧል። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ሐዋርያ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ በብዙሃ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ ብሎ የሚናገረው እግዚአብሔር አለ። ብርሃነ ዓለም ጳውሎስ ነው፣ በረከቱ ይደርባችሁ። እግዚአብሔር አለ። እግዚአብሔር አምላክ አስቀድሞ በነቢያት ተናገረ ለአባቶቻችን። ኋላ ደግሞ ራሱ መጣና ከሰማይ ከድንግል ማርያም ተወልዶ ነገረን ይላል። ክብር ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ማን ይናገር? ማን ይናገር? ማን ይስማ? ልቦና ይስጠን። ምን ሰማውን በልባችን ይጻፍልን። እግዚአብሔር ይናገር፣ እኛ እንሰማለን። እግዚአብሔር ዓላማ አለው። ስለዚህ ዳንኤል የተባለው ነቢይ መጥቶ በጠንቋዮች መሃል፣ በቃልቾች መሃል፣ በሰብአ ሰገል መሃል የምድር ነገስታት ከንቱ እንደሆኑ፣ የምድር አማልክት ከንቱ እንደሆኑ በሰማይ የሚኖር አለ ራሱ ዳንኤል። እግዚአብሔር በሰማይ የሚኖር እሱ ምስጢርን ይገልጣል አለ። በየት የሚኖር ንገሩኝ? በየት የሚኖር? ክብር ምስጋና ይግባው። በምድር የለም እንዴ? በምድር የለም ወይ? ለምን እንደው በሰማይ ያለው? ስትጸልዩም ብላችሁ ነው የምትጸልዩት?
ዋናው ጸሎታችን ጌታ ያስተማረን እንዲህ ብላችሁ ጸልዩ የተባል ነው። ለቋሚ ለለጓሚ የተባለችው ጸሎት ለቢዚ ሰዎች ማለት ነው። ለቋሚ ለለጓሚ ምንድነው ጸሎቱ? አቡነ ዘበሰማያት ትንሽ ትመስላለች። 81 መጻሕፍት እዛ ውስጥ አሉ። አቡነ ዘበሰማያት የሚለው ውስጥ በየት የምትኖር ነው የምትሉ ስትጸልዩ? በሰማይ አይደል? ምን ታደርጋላችሁ? አባታችን ሆይ በየት የምትኖር? በሰማይ ስንል እንዴት ነው የምንለው? እንዲህ አጎንብሰን ነው በሰማይ? እንደው እንዲህ ብለን ነው በሰማይ የምንለው? አንቃኢዶ አለው እኮ አይንን ማንሳት አለ። ልበ አምላክ ዳዊት እንደተናገረው ነው። አንሳ ኢኩ አዕይንቴ መንገለ አድባር ይላል። አንሳ ኢኩ አዕይንቴ መንገለ አድባር፣ አይኖቼን ወደ ተራሮች አነሳው። እማይቴም ጻ ረድኤቴ፣ ረዳቴ ከወዴት ነው የሚመጣው? ረድኤቴማ ረድኤቴ እንጂ አለ። ረድኤቴ የሰማህ በእግዚአብሔር ዘገብረ ሰማየ ወምድረ ይላል። የኔ ረድኤት ይላል ልበ አምላክ ዳዊት ሰማይን ከዘረጋው ምድርን ከመሰረተው ይላል። ክብርና ምስጋና ለስሙ ይድረሰው። ከየት ነው የኔና እናንተ ረድኤት? ምንን ከሰራው? ምንድነው ያልነው? ዘገብረ ሰማየ ወምድረ፣ ሰማይና ምድርን ምን ካረገው? የት ነው ረድኤታችሁ? ከማን ነው ረድኤታችሁ? ምንና ምንን ከሰራው? ምንና ምድርን ከሰራው? ሰማይን የሰራ ሌላ ሰው አለ? ምድር የሰራ ሌላ ሰው አለ? ዝናብ የሚያዘንብ ሌላ አለ? ንገሩኝ። ሌላ አምላክ አለ የምታውቁት? አሁን አየር የሚሰጠን ሌላ አምላክ አለ የምታውቁት? ቤታችሁ ሆናችሁ የምትከታተሉ በጠቅላላ ሌላ አምላክ ታውቃላችሁ በእናንተ ዘንድ አለ ወይ? ንገሩኝ። ውሃ አንድ ብርጭቆ ውሃ ማምጣት የሚችል አምላክ አለ ወይ? ንገሩኝ። ይሄን ማድረግ የሚችል አለ ወይ? የለም። የኔና የናንተ አምላክ እግዚአብሔር እርሱ ሰማይን የዘረጋው ምድርን የመሰረተው ነው። በሰማይ የምትኖር ትህትና ነው። በዘመኑ አሁን የስምንተኛው ሺህ ውጤት የሆነ ወደ ሰይጣን መለወጥ የሚል እምነት አለ። ይሄም የሉሲፈሪኒዝም እና የሴታኒዝም እምነት ነው። ዋናው እምነቱ ግን ዘ ኒው ኤጅ ሙቭመንት ይባላል። የሎ ኦፍ አትራክሽን ይባላል። በሎ ኦፍ አትራክሽን በኒው ኤጅ ሙቭመንት ጸሎት ለሰማይና ምድር ለሰራው ለእግዚአብሔር የለም። ለማን ነው ጸሎቱ? ለዩኒቨርስ ነው። ለማን ነው ጸሎቱ? ለምድር ነው። ለማን ነው ጸሎቱ? ለጅኒ ነው፣ ለአንድ አካል። እንዲህ አይነት አሰራሮችን ሁሉ እግዚአብሔር አይወዳቸውም፣ ይጸየፋቸዋል፣ ያጠፋቸዋል። ከኔ በቀር ሌላ አምላክ የለም። ስለዚህ ናቡከደነጾርን ሊነግረው ናቡከደነጾር ህልም አለመ። ህልም ናቡከደነጾር ወታውከት መንፈሱ ታወከ ወረሳ ህልሞ። ከዛ በኋላ ህልሙ ጠፋው። ሰበሰበ ጠንቋይ ቃልቻ ያልተሰበሰበ የለም። እነማን እንደተሰበሰቡ ልንገራችሁ። ከኔ ቀጥሎ መድገም ትችላላችሁ። መልካም። እነማን እንደተሰበሰቡ ልንገራችሁ። አንደኛ ሰባ ስራይ። እነዚህ ማለት ሰባ ስራይ ማለት ስር የሚምሱ ቅጠል የሚበጥሱ እነዚህ በባቢሎን ንጉስ አካባቢ ነበሩ። የነገው እንዲናገሩ ተንኮል መተት እንዲሰሩ አንደኛ ሰባ ስራይ ናቸው። ሁለተኛ ሰባ ሰገል ናቸው። ሰባ ሰገል ማለት ደግሞ ጠንቋዮች ማለት ነው። ሰባ ሰገል የጥበብ ሰዎችን አይደለም። በዚህኛው ሰባ ሰገል የሚላቸው ጠንቋዮች ናቸው። ሶስተኛ ጠቢባነ የሚባሉት ደግሞ ፈላስፎች ናቸው። አሁን ህልሙን ሊነግሩት የመጡት ናቸው። አራተኛ ወለባውያን፣ እነዚህ ደግሞ ማስተዋል ያላቸው የሚባሉ ናቸው። አምስተኛ የመጡት ደግሞ ወማእመራን፣ እነዚህ አዋቂ የተባሉ ደግሞ ዕውቀታቸው የሰፋ ሰዎች ናቸው። ወአዘዘ ንጉስ ይጸውዑ፣ ንጉሱ ይጠሯቸው ዘንድ አዘዘ። እነ አርዮስን አዘዘ እነማ ይጠሩ ዘንድ ሰባ ስራይ ወሰባ ሰገል ወጠቢባነ ወለባውያን ወማእመራን ይንግርዎ ለንጉስ ህልሞ ወመጹ ወቆሙ ቅድመ ንጉስ። ሁሉም ተጠሩና ተሰብስበው መጡ። አሁን አብሮማ ይመጣል። ከነዚህ ሲመጡ ማለት ነው ሌሎችም ጠቢባን እነ ዳንኤል እና አናንያ እና አዛርያ ሚሳኤልም ይመጣሉ። በዛ ሰዓት ዳንኤል በዛ ጋር ባይኖርም አዋጁን ሰምቷል። አሁን ትልቁ ነገር ምንድነው? ትልቅ ችግር ተፈጥሯል አይደል? ናቡከደነጾር ህልም አየ፣ ህልሙ ጠፋው። አምጡ አላቸው ህልሜን። ከየት ያምጡ? አሁን አንዳንዴ ያስጨንቃል። አሁን አንድ ሰው ሲጠማኝ አይተህ ውሃ ጠጣኝ ቢልህ ምንድነው መልስህ? በምን ታውቃለህ? ሲጠማኝ አይተህ ውሃ ጠጣኝ
ይሄ ከባድ ነገር ነው። ከባድ ነገር ነው። አንዳንድ ነገስታት የፈለጉትን ነው ሊያረጉ የሚችሉት። አንበሳ ድግስ ጠርቷል አሉ በሬ ወለደ ብሎ ኑ ብሎ አራዊቱን ሁሉ ክርስትና በሬ ወለደ። አንበሳ እንግዲህ በንጉስ ስለሚመሰል ነው። ጦጣ ዘግይታ መጣች አይደል የሚባለው? ዘግይታ መጣችና ለምንድነው የዘገየሽ ይችላል? አይ ሰማይና ምድር ተቀዶ ስሰፋ ነበረ። የታባሽና ደግሞ ሰማይና ምድር ተቀዶ የምትሰፊው አንቺ? አይ አንተስ አንበሳ ምንድነው ያልከው? በሬ ወለደ አላልክም እንዴ አለች። አንዳንዴ እንደዚህ ግን በዚህ መልክ መነጋገር አይቻልም። ተሰበሰቡ 70 ስራይ 70 ሰገል 70 ጠቢባን 70 ለባውያን 70 ማእመራን ባለ ቃልቾች ቃሎች ነው የሚላቸው። ቃልቻ ነው የምንለው ብዙ ጊዜ ቃሎች ማለት ቃል ብቻ ለማለት ነው። ቃልቻ ባለ ቃሎች ይባላሉ። ቃል ብቻ እነዚህ ተሰበሰቡና ናቡከደነጾር ህልም አይቻለሁ፣ ህልሙ ጠፋኝ፣ ህልሜን አምጡ። ህልሜን ብቻ አይደለም ትርጉሙን አለዛ ገላለሁ። ማንም መልስ ሊያመጣ አልቻለም። ማንም አርዮክ ግደል ትእዛዝ ወጣ እንዲገደሉ። ዳንኤል ሰማ። አርዮክን ሄደና የንጉሱ ዋና አዛዥ ነው። ለምንድነው ንጉስ እንደዚህ አይነት ትእዛዝ የሰጠው? እባክህ ማንም አይገደል፣ እኛ እነሆ 3 ቀን ይሰጠን ጸሎት እናድርግ፣ ከዛ ለንጉስ ህልሙን እንነግረዋለን አለ። የዳንኤልን ብርታት ተመልከቱ፣ የዳንኤልን ጽናት ተመልከቱ፣ የዳንኤልን እምነት ተመልከቱ። ንጉሱ ህልም አይቷል፣ ህልሙ ጠፍቶታል። ግን ምንድነው ያለው ዳንኤል? ህልሙ ጠፍቶታል አይደል? እኛ በጸሎት ያንን ህልም እናመጣዋለን አለ። ክብርና ምስጋና ለእግዚአብሔር ይድረሰው። የቅዱሳን ኃይል ነው። አንዳንዴ ሚስጥር የሚገለጸው በጸሎት ነው፣ በጾም ነው፣ በስግደት ነው። አንዳንዴ ስውር የሚላችሁ ነገር የለም። አንድ የምትፈልጉት ነገር ኑሮ ምርር ሲል፣ ሁኔታ ሁሉ ብልሽት ሲል፣ አንዳንዴ የምታስቡት ሳይሆን አንዳንድ ሰዎች አላችሁ ሰርታችሁ ምንም እጃችሁ ላይ የሌለ ሰዎች። እነዚህ ነገሮች ሁሉ በዚህ መልክ ያለ ነገር ሁሉ መፍትሄ የሚያገኘው ምንድነው? በሰማይ በሚኖረው በእግዚአብሔር ነው። እሱ በረድኤት ከሁላችን ጋር ይሆንልን። መልስ አለው እግዚአብሔር፣ ይችላል እግዚአብሔር፣ ያደርጋል እግዚአብሔር፣ ባህር ይከፍላል እግዚአብሔር፣ ሰማይን ይለጉማል እግዚአብሔር በኤልያስ፣ እንደገና ያዘንባል እግዚአብሔር በኤልያስ። እግዚአብሔር ይችላል። በምድረ በዳ በቆላተ ዮሳፍጥ በቃዴስ በርኔ በዛ እግዚአብሔር ምንድነው ያደረገው? ከሰማይ መና ምግብን ያወረደው ይችላል። የኔና የናንተ አምላክ ስሙ የተመሰገነ ይሁን። በማራ መሪባ ምንድነው ያደረገው እግዚአብሔር? በማራ መሪባ ውሃው በመረረ ሰዓት ምንድነው ያደረገው? የኔና የናንተ አምላክ እንዲጣፍጥ አላደረገውም እንዴ? በሙሴ አማካኝነት ስጣቸው አላለም እንዴ? አይችልም የኔና የናንተ አምላክ? አያደርግም የኔና የናንተ አምላክ? ከናቱ ካዛኝቱ ከድንግል ማርያም ጋር ሰርግ ቤት ቢጠራ ወይን ጠጅ ቢያልቅባቸው ውሃውን ወደ ወይን ጠጅ አልለወጠውም እንዴ? የኔና የናንተ ጌታ ወልደ አብ ወልደ ማርያም ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተም ሕይወት እንዲህ ነው የሚቀየረው። አይችልም እንዴ እግዚአብሔር? አያደርግም እንዴ እግዚአብሔር? ሰማይን እዛ ላይ ዘረጋው ማን ነው? እሱ አይደለም እንዴ? ምድርን በኋላ ያንጠለጠላት ማን ነው? እግዚአብሔር አይደለም እንዴ? በምድር ክበብ የሚቀመጠው እሱ አይደለም እንዴ? የዳንኤል አምላክ፣ የሐናንያ የአዛርያ ሚሳኤል አምላክ ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ዳንኤልን ይዩት። የዳንኤል ትምህርት ለኔና ለናንተ ነው። በጸሎት ሁሉ ነገር መልስ ያገኛል። ጸሎት ግን ከሥራ ጋር ነው። የኔና የናንተ እምነት ሃይማኖትና ምግባር ነው። መስራት አለብህ፣ መጸለይ አለብህ እንጂ እጅና እግርን አጣጥፈህ እንደ ሎ ኦፍ አትራክሽን እዛ ሰው የቤት ያለውን ሀብት ጎትታለህ የሚል አነቃቂ የተባሉ ያልነቁ ሰዎች እንዲያሳውሩህ አይፈለግም። ስራና እምነት ነው እኛ ጋር። ይሄ ነው የሚለየን፣ ከብዙዎች የሚለየን ይሄ ነው። ምግባርና ሃይማኖት ነው። ሁለቱ ነው ገንዘባችን። የወግ ዕቃዎችም እነዚህ ናቸው። አርዮክ ወደ ንጉሥ ናቡከደነጾር ገባ። ንጉሥ ሆይ ከይሁዳ ወገን ከሆኑት ዳንኤል እንዲህ ብሎኛል፣ ህልሙን ለንጉሥ እነግራለሁ ብሏል። 3 ቀን ይሰጠን ብለዋል። ሰጥቻለሁ 3 ቀን። አናንያ አዛርያ ሚሳኤልን ያዘና የ3 ቀን ሱባኤ ገባ ጸሎት ሊያደርግ።
ከዛ በኋላ ለዳንኤል የገቡ ቀን የመጀመሪያ ቀን የናቡከደነጾር ህልም ተገለጠለት። ለአናንያ ለአዛርያ ለሚሳኤል ግን በሶስተኛው ቀን ተገለጠ። ዳንኤል የመጀመሪያው ቀን ህልሙ ተገለጠለት። የስንት ቀን ሱባኤ ነው ያዘው? የስንት ቀን ነው ያዘው? የሶስት ቀን። አሁን ጥያቄ ጠይቃችኋለሁ ሁላችሁም ቤታችሁ ሆናችሁ የምታዩ ሱባኤው የስንት ቀን ነው? የሶስት ቀን። ዳንኤል ህልሙ ራእዩ የተገለጠለት በስንተኛው ቀን ነው? በመጀመሪያው ቀን። ስለዚህ ዳንኤል በመጀመሪያው ቀን ተገልጦለታል። የሶስት ቀን ሱባኤ ነበር የያዘው። ወጥቶ ሄዶ መናገር አለበት ወይስ ሶስቱን ሱባኤ መጨረስ አለበት? ተገልጦለታል እኮ አይደል? ግን መጠበቅ አለበት የለበትም? ሱባኤ ባላችሁ ሰዓት ትጠብቃላችሁ። ብትፈልጉ የመጀመሪያ ቀን መልስ አገኙ፣ ብትፈልጉ ገና ሱባኤው ጋር ልትሄዱ ስትሉ መልስ አገኙ። ያችን ቀን ትጠብቃላችሁ። ሱባኤ ማለት አሁን 3 ቀን ነው። ሱባኤ ማለት ከ7 የተወሰነ ቁጥሩ ግን የአንድ ቀን ሱባኤ አለ፣ የሁለት ቀን ሱባኤ አለ። ሱባኤ የሚለው ስሙ ተወስዶ አንድ ሳምንት ማለት ቢሆንም እናንተ በምትፈልጉት ቀን ግን ያ ሱባኤ ማለት በቃ ከእግዚአብሔር ጋር መገናኘት ማለት ነው። ከእግዚአብሔር ጋር ስትገናኙ ደግሞ እግዚአብሔር ሁል ጊዜ መልስ ይኖረዋል። አንዳንድ ሰዎች ድንገት መልስ በጣም ቶሎ ካልመጣላችሁ ደግሞ መዝሙር 69ን 7 ጊዜ መድገም ነው። አለቅ እግዚኦ ነጽር ውስተ ረድኤቴ አለቅ 7 ጊዜ መዝሙር 69 ቶሎ ወኢት ጎንዲ አምላኬ አትዘግይብኝ ረዳቴ ናልኝ የሚል ጸሎት አለ። የዳዊት ጸሎት። እግዚአብሔር በረድኤት ፈጥኖ ይድረስላችሁ፣ ከሁላችሁ ጋር ይደረግላችሁ፣ የልባችሁ ሁሉ ይሁንላችሁ። ወልደ አብ ወልደ ማርያም ኢየሱስ በረድኤቱ አይለየን። 3 ቀን ሱባኤ አለቀ። ወደ ንጉሱ ውሰዱኝ አለ። ንጉሱ ህልም አለመ። ህልሙ ጠፋው። አሁን ዳንኤል የመጀመሪያ ቀን ተገለጠ። አናንያ አዛርያ ሚሳኤልም ተገለጠላቸው። ህልሙ ምን እንደሆነ ልንገራችሁ። አንድ ፈቃደኛ የሆነ ወጣት ቶሎ እዚህ ጋር ይመጣል። ፈቃደኛ የሆነ አንድ ወጣት አንድ ሰው ወንድ ከሴቶች ሳይሆን ከወንድ ቶሎ የሚመጣ አንድ ሰው ፈቃደኛ። ግድ ጥያቄ አትጠየቅም። እኔ ትምህርት ለመናገር ብቻ ነው፣ ለማሳየት ነው። ጥያቄ አልጠይቅህም። ድንገት እንዳትፈራ ጥያቄ ጠይቃለሁ ብለህ ፈጠን በል። እዚች ጋር ቁም። ማን ነው ስምህ? አስቻለው። ጥሩ ስም ነው አስቻለው። እግዚአብሔር ይባርክህ። ያስችለን ሁላችንንም። እሱ ነው የጠፋው እኮ መቻሉ ነው የጠፋው። ሁሉ ይለወጣል፣ ሁሉ ይቀየራል። ክርስትና ስምህስ? ክርስትና ስሜ በልጅነቴ ነው ማዛ አልነገረችኝ። እናተ ነግረው ጠፍቶሃል። አቤት አስቻለውን ይዘሃል፣ እሱ ጠፍቶሃል። የሥጋ ስምን ይዘሃል፣ የነፍስ ጠፍቶሃል። አቤት ጥሩ ሰው ነው ያገኘሁት ዛሬ ማለት ነው። በጣም በኋላ እዛ አባ ጋር ትሄዳለህ። እሺ አባ እዛ ይታዩ የለ ሄደህ ታነጋግራቸዋላችሁ። እሺ ስም ችግር የለም። ቤተክርስቲያን ትሰይማለች። አቡነ ዘበሰማያት ይደግሙና አሁን ከኔ ጋር ከጨረስክ በኋላ ቀስ ብለህ ሄደህ እዛ አባ ጋር ጉልበታቸው ጋር ትደርሳለህ። አቡነ እየሰሙኝ አይደል? እየሰሙ ነው? እሺ አሁን አስቻለው ይታያችኋል። ሁላችሁ ይታያችኋል አይደል? የናቡከደነጾር ህልም ልንገራችሁ። እንደዚህ የቆመ አንድ ሰው አየ። ናቡከደነጾር ህልሙ ይሄ ነው። አንድ ሰው አየ። አንድ ሰው ሲያይ አሁን ህልሙ ጠፍቶታል እሱ። አሁን ይሄ ለማ ተገለጸ? ለስንት ሰው የተገለጠ? ለ4 ለዳንኤል፣ ለአናንያ፣ ለአዛርያ፣ ለሚሳኤል። ዳንኤል ነው ገብቶ ግን የሚናገረው እሱ ነው። ታላቅ ነቢይ ምን አለው? አንድ ሰው እንደዚህ ቆመ አየህ አይደል አለው። ዳንኤል ልክ ነው አንድ ሰው አየሁኝ አለ። ይሄ ራሱ ከዚህ ካንገቱ በላይ ወርቅ ነው፣ ርዕሱ ዘወርቅ አለው። ልክ ነው ወርቅ ነው። ከዚህ በላይ ምንድነው? ወርቅ። ከዛ እጆቹ ሁለቱ እጆቹ ይሄ ደረቱና ይሄ ጀርባው፣ አማርኛው ላይ ጀርባው የለም፣ አማርኛው መጽሐፍ ቅዱስ ላይ አለ በግዕዙ። ሁለቱ እጆቹ ይሄ ደረቱ፣ ይሄኛው ጀርባ ደግሞ የምንድነው አለ? ከወርቅ ቀጠሮ ሯጮች ምን እንደሚያገኙት ብር ነው አይደል? የብር ነው አለው። ሁለት እጆቹ ደረቱና ይሄ ጀርባው የምንድነው? የብር አለው። ከዛ ናቡከደነጾር ልክ ነው ዳንኤል እያለ ነው። ገርሞታል።
የጠፋው ህልም አሁን እየመጣለት ነው። ከዛስ ይሄ ሆዱና ይሄ ወገቡ ደግሞ የምንድን ነው አለው? የነሐስ ነው አለው። ልክ ነው እያለ ነው ናቡከደነጾር። ከዛስ ሁለቱ ጭኖቹ ይሄና ይሄ ሁለቱ ጭኖቹ ደግሞ የምንድን ናቸው አለው? የብረት ናቸው አለው። ልክ ነው አለ። አሁን አስቻለውን እያያችሁት ነው አይደል? ራሱ ከዚህ ምንድነው? ወርቅ። ሁለቱ እጆቹና ደረቱና ጀርባው ምንድነው? የብር። ሆዱና ወገቡ ደግሞ የምንድነው? የነሐስ። ሁለቱ ጭኖቹ ደግሞ እነዚህ ሁለቱ ጭኖቹ ደግሞ እነዚህ የምንድን ናቸው? የብረት። አሁን ከታች የቀራለ ከጉልበቱ በታች ከጉልበቱ በታች ግማሹ ብረት ነው፣ ግማሹ አፈር ነው። ናቡከደነጾር ያየው። አሁን ሁላችሁም ህልሙን አወቃችሁት? ንገሩኝ። ራሱ የምንድን ነው? ሁለቱ እጆቹ ደረቱና ጀርባው፣ ሆዱና ወገቡ፣ ሁለቱ ጭኖቹ ብረት። ከዛ ግማሹና ግማሹ ምንድነው? ከታች ከጉልበታች ግማሹ ምንድነው? ብረት ነው። ግማሹ ምንድነው? ወርቅ ያርግ ሁለመናህን። ሂድ ግባ ሁሉ አባ ጋር ትሄዳለህ ብያለሁ። እሺ አሁን ሁላችሁም ህልሙን አያችሁ። በእርግጠኝነት ይሄ ህልም ይጠፋችኋል ካሁን በኋላ ወንዶች። ምንድነው ይጠፋል አይጠፋም? ከዚህ በላይ ከጠፋማ እንግዲህ ምን ብዬ ነው የማስተምርህ? አይጠፋም። ይሄ በቃ አንዴ ድገሙልኝ። ራሱ፣ ደረቱ፣ ሁለት እጆቹና ጀርባው፣ ሆዱና ወገቡ፣ ሁለቱ ጭኖቹ፣ ከዛ ግማሹ ከታች ብረት፣ ግማሹ አፈር። ናቡከደነጾር ይሄ ነው አይደል ህልምህ? አዎ ይሄ ነው ህልሜ። አሁን ናቡከደነጾር የፈለገው ምንድነው? ህልሙን ብቻ ነው። ከዛስ ትርጉሙ የሚገርማችሁ ግን ዳንኤል ሌላም ነገር ጨመረለት። ንጉሥ ናቡከደነጾር ለምን ያን ህልም እንዳየ ጭምር ዳንኤል ነገረው። ተመልከቱ፣ ለምን እንዳየው ህልሙን። ይገርማል። በቅዱሳን ላይ የሚሰራ እግዚአብሔር ግሩም ነው። በእኛ ዘንድ ስሙ የተመሰገነ ይሁንልን። ለዚህ ነው እግዚአብሔር ለኛ ሚስጥራችንን በቅዱሳን ይፈታዋል። ህልማችሁን በቅዱሳን ይፈታዋል። ህልም ሲባል ደግሞ ይሄ ተኝቶ የምታልሙት ብቻ አይደለም። በእውናችሁ ሆናችሁ የምታስቡት ቪዥናችሁ፣ ወደፊት የምታስቡትን ነገር ሁሉ ለቅዱሳን አማክሯቸው በጸሎታችሁ። እነሱ ደግሞ ለአምላካችሁ ለእግዚአብሔር ይነግሩታል። ያኔ እናንተ ቤት ደግሞ ይቀየራል። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ ነው እግዚአብሔር ይሄን ድንቅ ነገር የሚያደርገው እንጂ እግዚአብሔር ከፈለገ ለናቡከደነጾር ራሱ አይነግረውም እንደ ህልሙን። ዳንኤል ለምን መጣ? የቅዱሳን ክብር ይገለጥ ዘንድ፣ ያውም በባቢሎን ምድር፣ ያውም በጥንቁልና ምድር፣ ያውም እጅግ የሚገርመው ጠንቋዮች፣ አስማተኞች፣ ፈላስፎች፣ ጠቢባን በተሰበሰቡበት መሃል የማስም ሊገን ነው፣ የማስም ሊከብር ነው፣ የማስም ሊነሳ ነው። ሰማይና ምድርን የሰራው የእግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እግዚአብሔር አለ ዳንኤል ሲጀምር ያለው ነገር ራሱ ይገርማቸዋል። ሲጀምር ንጉሥ ሆይ፣ እንደውም ዳንኤል ሲመጣ ንጉሱ አየውና ዳንኤል አንተኑ ትንግረኒ ህልምየ። አንተ ዳንኤል ህልሜን ልትነግረኝ የምትችል አንተ ነህ አለው። አንተ ነህ ሲለው ዳንኤል ደግሞ ምን አለ? ሚስጥርን የሚገልጽ አምላክ በሰማይ አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ሚስጥርን የሚገልጽ እግዚአብሔር በሰማይ አለ። አሁን የተፈለገው ናቡከደነጾር እግዚአብሔርን እንዲያውቀው ነው። እግዚአብሔርን የማያውቁ ሰዎች ስላሉ ዳንኤል ህልሙ ልክ ነው። ምን ትርጓሜው? ትርጓሜውስ ምንድነው አለው። ትርጓሜው ባጭሩ ነገስታት ናችሁ ካንተ ጀምሮ ያለ ነው። መጨረሻ ላይ የሆነው ግን አንድ ነገር አለ። አንተ እሱን ስታይ ያ የቆመው ምስል አንተን ሲያይህ ከትልቅ ተራራ ያለ እጅ አንዲት ድንጋይ ተፈንቅላ መጣች። ከዛ ከታች
አፈርና ብረት የሆነውን መታችው። አፈርና ብረቱ ደቀቀ። እንደገና ብረቱ ደቀቀ። እንደገና ነሐሱ ደቀቀ። ከዛ በኋላ ብረቱ ደቀቀ፣ ነሐሱ ደቀቀ፣ ብሩ ደቀቀ፣ ወርቁ ደቀቀ። ፍርስፍስፍስ አለ። ከዛ በኋላ ነፋስ መጣ። ያን ቦታ ጥርግ አደረገው። ምንም ነገር እዛ ጋር አልተገኘም። ያቺ ድንጋይ አደቀቀችና ተመልሳ ድንጋይቱ መላውን ዓለም መልታ መላውን ዓለም የሚመላ ተራራ ሆነች አለው። ልክ ነው። ትርጉሙ ደግሞ ይሄ ነው አለው። መንፈስ ቅዱስ ምስጢሩን ይግለጽልን። የሰማነውን በልቡናችን ይቅረጽልን። ምንድነው ትርጉሙ? ዳንኤል ቅድም ስነግራችሁ ሌላ ቀርቶ ለምን ህልሙን ሊያልም እንደቻለ ዳንኤል ነገረው። ይሄን አልፈለገም ነበር ናቡከደነጾር። ምን አሳሰበው? እሱ ህልም አይቻለሁ፣ ህልሜ ጠፍቶኛል፣ ትርጉሙን ለምን እንዳለምክ ራሱ ነግርሃለሁ። ማነገረው ለዳንኤል? እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ለእግዚአብሔር ይድረሰው። አሁን በኦርቶዶክስ እምነት ያለን ሰዎችና በሌላ እምነት ያለን ሰዎች ልዩነታችን ልንገራችሁ። እኛ እግዚአብሔር ምስጢር ይገልጽልናል አይገልጽልንም? ይገልጽልናል። ግን ደረጃችን እናውቃለን አናውቅም? ለኔና ለእናንተ የሚገለጸውና ለዳንኤል የሚገለጸው እኩል ይመስላችኋል? ብዙዎች ግን በስምንተኛው ሺህ እኩል ነን የሚሉት። እኛ ደግሞ አንልም። እግዚአብሔር 12 ሐዋርያት መርጧል፣ 72 አርድእት መርጧል፣ 36 ሴቶች መርጧል። አብረውት ከዋለበት ይውላሉ፣ ካደረበት ያድራሉ። ሌላ ደግሞ 5000 ህዝብ አለ። ከዛ ውስጥ የሚድን የሚፈወስ የሚበላ የሚጠጣ ለአምስቱ እንጀራ ሁለቱ ዓሣ ሲበረክት። ስለዚህ ደረጃችን እናውቃለን። ዳንኤል ለናቡከደነጾር ምን አለው? ለምን እንዳለምክ ልንገርህ ናቡከደነጾር፣ ህልሙን ለምን እንዳለምክ። በሰገነቱ ቁጭ ብለህ አንድ ቀን በሰገነት ላይ ቁጭ ብለህ የወንድ መኳንንት የሴት ወይዘሮ ሲገባ ሲወጣ ሲታጠቅ ሲፈታ ተመለከትክ። ከዛ እንዲህ አልክ፣ እኔ ናቡከደነጾር ይህን ህዝብ ዓለምን እንደ ሰም አቅልጬ እንደ ብረት ቀጥቅጬ የገዛሁ አይደለሁምን? ከኔ በኋላስ ምን አይነት ነገስታት ይነሱ ይሆን ብለህ አሰብህ። ዳንኤል ልክ ነው፣ አስቤያለሁ። ይሄንን አስቤያለሁ። ይሄ ነው በቃ። የናቡከደነጾር ቃል ሌላ ምንም ሊሆን አይችልም። ዳንኤል ልክ ነህ፣ አስቤያለሁ። ዳንኤልን ይዩት እስቲ። ንጉሱ ያሰበውን ሳይቀር ህልሙን አይደለም የህልሙን ትርጉም አይደለም ያሰበውን ጭምር ሲነግረው እግዚአብሔር በቅዱሳን ላይ ግሩም ነው። ስሙ የተመሰገነ ይሁን። ሌላ መልስ የለም። ሶስት ነገሮች ልብ በሉ። አንደኛ ህልሙን ለምን እንዳለመ ሐሳቡን። ሁለተኛ የሰው ህልም እናንተ አይታችሁ ታውቃላችሁ? ሰው መጥቶ ህልም አይቻለሁና እስቲ ያየሁትን ተኝተ እይልኝ ብሏችሁ የሚያቅሰው አለ? ይቻላል? ለቅዱሳንስ በማ ስሙ የተመሰገነ ይሁን። ህልሙን አየ። ሶስተኛ ትርጉሙንም ነገረው። ትርጉም እንኳን ዝም ብላችሁ እንደፈለጋችሁ ልትረጉሙ ትችላላችሁ። አንዳንድ ሰዎች ቃልቾችም አላችሁ። አንዳንድ ሰዎች እኮ ቤታችሁ ራሱ ቃልች አላችሁ። በዚህኛው መንገድ ቢሄድ ይቀናኛል፣ በዚህኛው መንገድ ቢሄድ አልቀናም ብለሽ ራስ ላይ ተጠነቆያለሽ። ድሮ ሳስተምር ያኔ የተማረ ሰዎች እንደኖራችሁ አላውቅም። ሰው ቡና ይጠጣና ቤት ውስጥ እንዲህ ይደፋውና እንደዚህ ያየዋል ስኒውን ከውስጥ። ጎበዞች ከሆኑ አተላውን አለሚያዩት፣ የስኒውን ከኋላ ያዩታል። የስኒውን ቂጥ ይባላል እንዴ? ይቅርታ ቃሉ ይባላል። ቃሉ ምን አለበት እንዴ? የስኒው ቂጥ አዎ ይታያል እንደዚህ። አንዳንዶቹ ደግሞ እንዲያውና አተላ ወፈር ካለ ሲሳያለሽ ይላል። ሲሳይ እንዲህ ከሆነ አተላው ደግሞ እንደ ደፋው እኮ ነው እሱ ቢደፋው። እንዲህ ከሆነ ደግሞ መንገድ አስበሻል እንዴ? መንገድ አስበሻል እንደ ይሄ አሁን ያረጋሉ እንዴ? እንደዚህ የለም ማለት አሁን ተለወጠ። ኒው ኤጅ ሙቭመንት ሆነ። አሁን ሎ ኦፍ አትራክሽን ነው፣ ተቀይሯል።
አልገባውም። ሰው ኒው ኤጅ ሞቭመንት ሎ ኦፍ አትራክሽን ኒው ቶት ሲባል ሰዎች እየመጡ አልገባቸውም። ሰላቢነት፣ ጠንቋይነት፣ ቃልቻነት፣ ሰባ ሰገል፣ ሰባ ስራይ መሆኑን ብዙ ሰው አያውቀው። ሚስጥርን የሚገልጽ ማን ነው? ጥሩት፣ ድገሙና ስሙን። ያልጠራችሁ ማንን ልጠሩ ነው? ሌላ አላችሁ? እና እዛ ጋር በየዛፉ ስር ተቀምጠ ተሰግስገ የእግዚአብሔርን ስም ካልጠራ የማን ልጠራ ነው የመጣው? የማን ስም ልጠሩ ነው የመጣችሁት? ጥሩት። የሰማይና የምድር ንጉሥ ማን ነው? ማን ነው? የኔና የናንተ አምላክ ማን ነው? ሰማይን የዘረጋው ማን ነው? በለዓምን የዘረጋው የዓለም ነገስታት ናቡከደነጾርን የዘረጋው ማን ነው የዘረጋው? የሞዓብ ጠንቋዮች ናቸው የዘረጉት። የከለዳውያን አስማተኞች ናቸው ያደረጉት። ማን ያደረገው? ማን ያደረገው? የኛ መልስ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ግሩም አምላክ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንዲበሉ ስራህ ድንቅ ነው። ስራው ድንቅ ነው። እኔና እናንተንም እግዚአብሔር ግሩም አድርጎ ፈጥሮናል። የዳዊት አምላክ ስሙ የተመሰገነ ይሁንልን። አንደኛ ሐሳቡን የናቡከደነጾር ሐሳቡን ለምን ህልሙን እንዳየ፣ ሁለተኛ ህልሙን ተኝቶ አይደለም ያየለት። እንደውም ሱባኤ ገብቶ ነው። ተኝቶ አይደለም ሱባኤ ገብቶ ነው ያየለት። ሐሳቡን ጭምር ነው እግዚአብሔር የገለጠ። አቤት እግዚአብሔር ሚስጥር ሲገልጥ የኔና የናንተ አምላክ ለሰው ማትነግሩት ሚስጥር አለ አይደል? እሱ የሚያውቅላችሁ የምትመኙትን ሁሉ ያድርግላችሁ። ይሄ ነው የኔና የናንተ አምላክ ስሙ የተመሰገነ ይሁን። ያድርግላችሁ። አሁን የህልሙ ትርጉም በዚህ ነው ትምህርታችን አለ የምናጠቃለው። ከዛ የመጨረሻ ወልደ አብ ወልደ ማርያም ነግራችሁና እናበቃለን። የህልሙ ትርጉም ህልሙ እንዴት ነበረ? አንድ ሰው ቆመ አለ ናቡከደነጾር ፊት። አንድ ሰው ቆመ፣ ራሱ ወርቅ፣ ሁለት እጆቹ ደረቱና ጀርባው፣ ሆዱና ወገቡ፣ ሁለቱ ጭኖቹ፣ ከታች ግማሽና ግማሹ አፈርና ብረት። ከዛስ ልክ እንዲየታየ ከአንድ ተራራ ላይ ምን መጣች? አንድ ሚስጥር አላት። ያለ እጅ የተፈነቀለች ርዕሳችን እሱ አይደለም? ያለ እጅ የተፈነቀለ ድንጋይ መጣችና ከየት መጣችሁ? ከላይ ከወርቁ ወይስ ከታች ካፈሩና ከብረቱ? ከታች። ከዛስ ሁሉም ምን ሆነ? ከታች ሲመታ መሰረቱ እኮ ነው፣ ምሰሶ እኮ ነው። ሁሉም አንዴ ምን ሆነ? ወረደ። ከዛ ምን መጣ? ነፋስ ንፍስ አለ፣ ጥርቅ አደረገው። ቦታው የቆመበት አልታወቀም። ትርጉሙ ይሄ ነው። ንጉሥ ናቡከደነጾር ያየኸው ምስል አንተን ያይህ ነበረ፣ አንተም እሱን ታይ ነበረ። እኔ አንተን ነኝ፣ አንተ እኔን ነህ ሲልህ ነው። ርዕሱ ዘወርቅ የተባልክ አንተ ነህ ወርቅ የተባልክ። የህልሙን ትርጉም እየሰማችሁ ነው። መንፈስ ቅዱስ በዳንኤል በአናንያ በአዛርያ በሚሳኤል ያደረ በእናንተም ይደር፣ በእኔም በባሪያው ይደር። አንተ እሱን ስታይ እሱ አንተን ሲያይ አንተ እኔን ነህ እኔ አንተን ነህ ሲልህ ነው። ወርቅ ርዕሱ የተባልክ አንተ ነህ። የወርቅ ክብሩ ከብርም ከነሐስም ከብረትም ካፈርም ይበልጣል። አንተ ከሁሉም ነገስታት ትበልጣለህ። ከኔ በኋላ ማን ነው የሚመጣው ብለህ የለም። ሁለተኛው ንጉሥ ሁለት እጆቹ እንደገና ደግሞ ደረቱና ጀርባው የብር የሆነው ንጉሥ ዳሪዮስ ነው። የወርቅ ክብር ከብር እንደሚበልጥ የብር ክብር ከወርቅ እንደሚያንስ ዳሪዮስ ንጉሥ ካንተ ያንሳል። የሜዶኑ ነው። የሜዶኑ ንጉሥ ነው ቀጥሎ የነገሰው። ናቡከደነጾር የባቢሎን መንግስቱ የባቢሎን ኪንግደም ነው። ባቢሎኒያን ኪንግደም ይባላል። የባቢሎኒያን ኪንግደም ሲያበቃ ከዛ ቀጥሎ የመጣው የሜዶኒያን ኪንግደም ነው። የሜዶኑ ንጉሥ ደግሞ ዳሪዮስ ነው። በብር የተመሰለው ሆዱና ወገቡ የምንድን ነው? ቀጥሎ ያለው ሶስተኛ ንጉሥ ነው። እሱ ደግሞ የነሐስ ሶስተኛው ንጉሥ ደግሞ የፐርሺያን ኪንግደም ነው። የሂስትሪ ተማሪዎች ካላችሁ አሁን ማወራው ነገር ይገባችኋል። የፐርሺያን ኪንግደም ከሜዶኑ ቀጥሎ ነው የመጣው። እሱ ደግሞ ንጉሱ ቂሮስ ነው። በሱ ጊዜ በእስራኤላውያን ከባቢሎን ወጥተው
ወደ ኢየሩሳሌም አገራቸው ይገባሉ። ቂሮስ ነው። ነሐስ ድምፁ ከሩቅ ይሰማል። ሚካኤል ኪው ብሎ ይሰማል። ነሐስ ሙሴ በምድረ በዳ የነሐስ እባብ ሰቀለ የሚለው ትዝ ይላችኋል። ያ ነው ይሰማል ከሩቅ ድምፁ። የቂሮስ ንጉሥ አመጣጥ ከሩቅ ይሰማል። ዓለምን ሁሉ ይገዛል። እስራኤልንም ነፃ ያወጣቸው ከባቢሎን ምርኮ ቂሮስ ነው። የሚገርማችሁ ቤተ መቅደሱ ሲሰራ ገንዘቡን ሰጥቶ ያሰራው የአሕዛብ ንጉሥ የፐርሺያው ቂሮስ ነው። እግዚአብሔር በሱ ተጠቅሞበታል። ሆዱና ጀርባው የተባለው ሶስተኛ ንጉሥ ቂሮስ ነው። አራተኛው ንጉሥ ማለት ደግሞ ምን ላይ ደርሰናል? አሁን ጭን ላይ አይደለም? ምንድነው ጭን ላይ የማን ነበር? ብረት። እሱ ደግሞ the Babylonian kingdom, the Medonian kingdom, the Persian kingdom ይቀጥላል። ሄሌኒስቲክ ሲቪላይዜሽን የግሪኮች ግዛት። እዚህ ላይ የሚጠራው ብረት የተባለው ደግሞ አሌክዛንደር the Great የሚባለው ታላቁ እስክንድር ነው። ታላቁ እስክንድር በብረት የተመሰለበት ምክንያት ምንድነው? ብረት ይቀጠቅጣል። ብረት ኃያል ነው። እስክንድር የመቄዶንያው ያ በ32 33 ዓመቱ የሞተው ያ ሰው እስክንድር ሄሌኒስቲክ ሲቪላይዜሽንን በዓለም ላይ ረእይቶ ዓለም የግሪክ ቋንቋ እንዲናገር የሚያደርግ እስከ ኢትዮጵያ ጠረፍ እስከ ኤርትራ ጫፍ እስከ ቀይ ባህር ድረስ የግሪክ ቋንቋ ይነገር ነበር። የገበያ መነጋገጃም ስለነበረ አክሱም ድረስ የአንዳንድ የግሪክ ጽሑፎች ድንጋዮች የተገኙት በዛ ጊዜ ዘመን ጀምሮ ናቸው። አሌክዛንደር ደ ግሬት ታላቁ እስክንድርን በዓለም ላይ በጥበብ ያሸነፈችው የኢትዮጵያ ንግስት ብቻ ነች። ሌላ ማንም አላሸነፈው። እሱ ሌላ ታሪክ ስለሆነ አሁን አልገባም። ስዕላ ድንገት ታውቃላችሁ 12 ሰዎችን ጠቢባን መርጣ ያን ታሪክ ታውቃላችሁ። እንዴት አድርጋ ስዕላ እስክንድር መልኩን እየለወጠ እየገባ ይሰልል ነበር። እንዴት እንደያዘችው እሷ። ከዛ በኋላ ኢትዮጵያን ፈጽሞ ላይነካ። ለዚህ ነው ኢትዮጵያን ያልነካው፣ አልቻለም። ይሄ ሌላ ታሪክ ስለሆነ አሁን ወደዛ ውስጥ አልገባም። አሁን እየተማርን ያለ ነው ያለ እጅ ከተራራ የተፈነቀለችው አይደለም እንዴ? ሌላ ርዕስ ነው የነገርኳችሁ። እሱ ነው አይደል? እሱ ነው። ብረት የግሪክ ኤምፓየር ነው። ያ ሄሌኒስቲክ ሲቪላይዜሽን ይባላል። የሄሌኒስቲክ ሲቪላይዜሽን የግሪክ ሲቪላይዜሽን ነው። እነ እስክንድር ናቸው። ብረት ጠንካራ እንደሆነ እስክንድር ብዙ ሀገሮችን የማረከ። አንድ ቀን እስክንድር አልቅሷል። ለምን እንዳለቀሰ ልንገራችሁ። ለምን እንዳለቀሰ እስክንድር ይገርማል። ከኢትዮጵያ በስተቀር ሌላውን ሁሉ ገዝቷል ብያቸዋል። እነ ኢንዲያን ሁሉ ገዝቷል። ምንም የቀረው የለም። ሄዷል ጠረፍ ድረስ። አብሮ የሚያስከትላቸው ጠቢባን አሉ፣ ጂኦግራፈርስ አሉ። አንዱን ምድር አቀማመጥ የሚያጠና ጂኦግራፈር ነው። ጠራውና ከዚህ በኋላ ምንድነው ሀገር ያለው አለው። ንጉሥ ሁሉንም እኮ ገዝተሃል አለው። ከዛ እስክንድር አለቀሰ። ያለቀሰው ለምንድን ነው? በቃችሁ ብቻ ነች ምገዛት አለ። አልጠግባይ ሲተፋ ያድራል። እቺ ብቻ ነው ምገዛው አለ። አንድ ቀን ደግሞ ያደረገው ልንገራችሁ። ጦር ሜዳ ያዋጋ ብልህነትም አለው። ያዋጋ በአብዛኛው በጦር ኃይል አይደለም፣ እሱ በኢንፎርሜሽን ነው አገሮችን ይማርክ የነበረው። አንድ ቀን አንድ ወታደር ሰይፍ ይዞ ጦርነት ውስጥ ሆኖ የሆነ ቦታ ተደብቆ ይንቀጠቀጣል። እስክንድር መጣ፣ አየው። ምንድነው እንደዚህ የሚያስፈራህ አለው። ነው ፈራው አለው። ማን ነው ስምህ አለው። እስክንድር። እስክንድር ወይ ስሜን መልስ ወይ ተዋጋ። ይገርማል። እና ሁለቱ ጭኖቹ የብረት ናቡከደነጾር፣ እሱ ደግሞ አራተኛው ንጉሥ ካንተ በኋላ የሚመጣው እስክንድር የሚባል ነው አለው። ከዛ ስነዛ አለው የእስክንድር መንግስት ሲፈርስ በሁለት ትልቅ ክፍሎች እንደገና በአራት ክፍሎች ተከፈለ የዓለም አገዛዝ። ከንጉሥ እስክንድር ቀጥሎ
ሁለት በጣም ጠንካራ ሰዎች መጡ፣ ሁለት በጣም ደካማ ነገስታት መጡ። እነዛ ሁለቱ የምንድን ነበር? ግማሹ የብረት ግማሹ ሁለት እግሮች አይደሉ ከጉልበታች ያለ ግማሹ ምንድነው? ብረት፣ ግማሹ አፈር፣ ግማሹ ምንድነው? ብረት፣ ግማሹ አፈር። አጠቃላይ ስንት ይሆናሉ? ስንት ነው የሚሆኑት? አራት። ከሄሌኒስቲክ ሲቪላይዜሽን አራማጆች ጠንካራ የሆኑት በብረት የተመሰሉ እንደ እስክንድር ያህል ባይሆኑም በጣም ታላላቅ ሁለት ደግሞ ነገስታት አሉ። በጥሊሞስና አንጢያኮስ ይባላሉ። በጥሊሞስ ፖቶለሚ የሚባለው ሲሆን ብሉይ ኪዳንን ከዕብራይስጥ ወደ ግሪክ ያጻፈው የሰባው ሊቃናት የግሪኩ ትርጉም በበጥሊሞስ ዘመን የተጻፈው። እሱ ጠንካራ ነው፣ አንጢያኮስ ጠንካራ ነው። ሁለት ደግሞ በአፈር የተመለሱ ልፍስፍስ ነገስታት ነበሩ ይላቸዋል። ሰልፎስና ድማጥራኖስ ይባላሉ። እነዚህ ነገስታት ናቸው ካንተ በኋላ የሚመጡት አለው። አሁን ህልሙ ትርጉም ይሄ ነው። ከሰማችሁት በቂ ነው። እኔ የምፈልገው አሁን ቀጥሎ የሆነውን ነው። የትምህርታችን ርዕስም ይሄ ነው። ይሄ ሆኖ ሳለ ናቡከደነጾር ከተራራ ላይ አንዲት ድንጋይ ያለ እጅ ተፈንቅላ መጣች። መታቸው፣ ደቀቀ፣ ነፋስ ነፈሰ፣ ቦታው አልታወቀም። ያቺ ድንጋይ ካንተ ቀጥሎ ዳሪዮስ፣ ከዛ ቀጥሎ ቂሮስ፣ ከዛ ቀጥሎ እስክንድር፣ ከዛ ቀጥሎ በጥሊሞስ አንጢያኮስ፣ ከዛ ቀጥሎ ሰልፎስ ደማጥራኖስ፣ እነዚህ የሮማ ግዛት ይመጣሉ። ሮማን ኤምፓየር ይተካል ከሄሌኒስቲክ ሲቪላይዜሽን በኋላ። በኤምፓየር ሳስቀምጥላችሁ አንደኛ ባቢሎናያን ኤምፓየር፣ ሁለተኛ ሜዶኒያን ኤምፓየር፣ ሶስተኛ የፐርሺያን ኤምፓየር፣ አራተኛ የግሪክ ኤምፓየር ወይም ሄሌኒስቲክ ሲቪላይዜሽን። ከዛ ቀጥሎ ያለው ደግሞ ወዴት ተለወጠ? ወደ ሮማን ኤምፓየር። ከዛ አንድ ነገር ላስታውሳችሁ። የሉቃስ ወንጌል ሲጀምሩ ጌታ ተወለደ የሚላችሁ አውግስጦስ ቄሳር ትዝ ይላችኋል? እንደሱ እያለ የምናመጣው አውግስጦስ ቄሳር በነበረበት ጌታ ኢየሱስ ክርስቶስ የሚለው ቄሳር የሮማውያን መጠሪያ ነው። የሮማውያን ኢምፔረር በኢትዮጵያ አጼ ጃንሆይ እንደምንለው ማለት ነው። አሁን ያቺ ድንጋይ ከተራራ ተፈንቅላ መጣች የተባለችው ያቺ ድንጋይ ማለት ኢየሱስ ክርስቶስ በሮማውያን ዘመን ተወልዶ መጣ። ክብር ምስጋና ለእግዚአብሔር ይድረሰው። ተመልከቱ፣ አሁን ረቂቅ ነገር ነው የምታዩት። ቅድም ያልኳችሁ ወልደ አብ ወልደ ማርያም the son of God and the son of man ብዬ ያልኳችሁን እሱ ላይ የኢትዮጵያ ቤተክርስቲያን አስተምሮ የምናይበት ረቂቅ ትምህርት ነው። እንዲህ ነው የሆነው። ትንሽ ድንጋይ ከየት ተፈንቅላ መጣች? ከትልቅ ተራራ። ማን የፈነቀላት? ያለ እጅ አይደለ? ዘእንበለ እድ ያለ እጅ ተፈንቅላ መጣ። ያንን መታችሁ ማለት እነዚህ ነገስታት የሚገርማችሁ እግዚአብሔር ነን እያሉ የሚናገሩ ነበሩ። ናቡከደነጾር ራሱ ምን ያደረገው? ትንቢተ ዳንኤል 3 ላይ እኔ አምላክ ነኝ ብሎ ርዕሱ ዘወርቅ የተባልክ አንተ ነህ ተብሎ ቁመቱ 60 ክንድ የሆነ እኮ የራሱን ምስል አሰርቶ በአቅላ አዱራን መለከት አስነፍቶ ነጋሪት አስመትቶ እኔ አምላክ ነኝ አምልኩኝ እኮ አለ። ያችን ድንጋይ መጣችና ምን አደረገችው? ፈጨችው። አምላክ አይደለም። እነ ዳሪዮስ፣ እነ ቂሮስ፣ እነ እስክንድር ታላላቅ ነገስታት እነዚህ ሁሉ መጡ። ራሳቸውን እንደ እግዚአብሔር ቆጠሩ፣ ግን እግዚአብሔር አልነበሩም። ያቺ ድንጋይ መጣች። ያቺ ድንጋይ የተባለችው ካለ እጅ የተፈነቀለ ተራራ ማለት ሁለት ሚስጥር ልንገራችሁ። ካለ እጅ ድገሙልኝ እስቲ። ዘእንበለ እድ በሉ እስቲ። ዘእንበለ እድ ማለት እንዲህ ልንገራችሁ። ያቺ ድንጋይ ክርስቶስ ነው። አለት የተባለው ድንጋይ የተባለው እሱ ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 5 ስታዩ እስራኤላውያን ከዛ አለት ጠጡ ይላል። አለቱም ክርስቶስ ነበር ይላል። ድንጋዩም ክርስቶስ ነበር። በዚች ድንጋይ በዚች አለት ላይ ቤተክርስቲያንን እሰራታለሁ ማለት ክርስቶስ በሚለው ስሜ ላይ ነው። ሰሙ ለጴጥሮስ ነው። እሱ ሰም ነው። ቤተክርስቲያን በሱ ላይ አልተሰራችም። እሱ አብነት ነው። እሱ ምሳሌ ነው። ቤተክርስቲያን የተሰራችው ደጋግሜ ነው ይሄን የምናገረው በኢየሱስ ክርስቶስ ላይ ነው። አለቱ የተባለው ክርስቶስ ነው። ይከተላቸው ከነበረው አለት ጠጥተዋል ማለት ከክርስቶስ ነው።
በሕይወታችሁ ሁሉ ከእናንተ ጋር ይሁንላችሁ። የምትመኙት ሁሉ ይፈጽምላችሁ። ዘእንበለ እድ ማለት ያለ እጅ ማለት ክርስቶስ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ተወለደ ማለት ነው። ያለ እጅ ስሙ፣ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ይደገም። እንዴ እየሰማችሁ ይመስሎ ነበር? እየሰማችሁ ይመስሎ ነበር? ለም ደክማችኋል። የኢትዮጵያ ልጆች ደክማችኋል። ትምህርት ላይ ደክማችኋል። በዚህ በጣም በዚህ አዝኛለሁ። እኔ ሳልናገር አልሄድም። አዝኛለሁ። እንደዚህ አልነበረም የአዲስ አበባ ሕዝብ በወንጌል ላይ አዝኛለሁ። በሉ ድገሙና ተናገሩ ከኔ ቀጥላችሁ። ከአብ ያለ ድካም ከድንግል ማርያም ያለ ሕማም ያለ እጅ አላልንም ቅድም? በቃ ይሄ ነው። ያለ ድካም ያለ ሕማም ድገሙልኝ። ያለ ምን ያለ ድካም ያለ ሕማም። ያለ ድካም ከማ ከአብ ያለ ሕማም ከማ ከድንግል ማርያም። ቀጥሉ። አንድ አለ ሌላ ያለ እጅ ዘእንበለ እድ ዘተመትረ እምደብር ነዋ። ያለ እጅ ከአብ ያለ እናት ከድንግል ማርያም ያለ አባት። ሰምታችሁኛል? ከአብ ያለ ከድንግል ማርያም ያለ አባት። እግዚአብሔር የተመሰገነ ነው። ወልደ አብ ወልደ ማርያም ያልኳችሁ ይሄንን ነው። the son of God and the son of man ተብሎ ሲጠራ የእግዚአብሔር ልጅ የሰው ልጅ ተብሎ ሲጠራ ኢየሱስ ክርስቶስ አስተውሉ፣ እንደሌላው አይደለም የኦርቶዶክስ ትምህርት። ብዙዎች ኢየሱስን የሚያውቁት ከድንግል ማርያም ከተወለደ በኋላ ያለውን ነው። ስለዚህ ነው አንዱ ይነሳና አማላጅ ነው ይላል፣ አንዱ ይነሳና ነብይ ነው ይላል፣ አንዱ ይነሳና ፍጡር ነው ይላል። ለስም አጠራሩ ክብር ምስጋና ይገባው። በእኛ በኦርቶዶክሳውያን ዘንድ ግን የአብ ልጅ የድንግል ማርያም ልጅ እንደ ዮሐንስ ወንጌላዊ እንናገራለን። እሱ በመጀመሪያ ቃል ነበረ ነው ያለን። ቃል በእግዚአብሔር ዘንድ ነበረ ነው ያለው። ያም ቃል ሥጋ ሆነ ነው ያለን። ሥጋ የሆነው ቃል እግዚአብሔር ነው። ሥጋ የሆነው ከድንግል ማርያም ነው። የተዋህዶ እምነት ይሄ ነው። ኢየሱስ እግዚአብሔር ነው። ኢየሱስ አምላክ ነው። ኢየሱስ ክርስቶስን ልብ በሉ። ያ ከተራራው ያለ እጅ ተፈነቀለ የተባለው ከአብ ያለ እናት ያለ ድካም። አሁን ጨምሩልኛ። ትምህርታችሁ እኮ ከፍ አለ። ቅድም አንዳንድ ነበር ያጠናችሁት። አሁን ሁለት ተጨመረላችሁ። ከአብ ያለ እናት ያለ ድካም። ድገሙ። ከአብ ያለ እናት ያለ ድካም ከድንግል ማርያም ያለ አባት ያለ ሕማም። ይደገማል። ከአብ ያለ እናት ያለ ሕማም ከድንግል ማርያም ያለ አባት ያለ ሕማም። ምን ማለት ነው? ያለ ሕማም ድንግል ማርያም ልጇን ወዳጇን ኢየሱስ ክርስቶስን እሱን ወልደ አብ እግዚአብሔርን ስትወልደው እናቶች ሲወልዱ የሚሰማቸው ሕማም ሳይሰማ እሱም ሕፃናት የሚሰማቸው ሕማም ሳይሰማው ያለ ወንድ ዘር ከመቤታችን ከድንግል ማርያም ብቻ ብርሃነ ዓለም ቅዱስ ጳውሎስ እንደነገረን በገላትያ መልእክቱ ምዕራፍ 4 ቁጥር 4 እግዚአብሔር አምላክ የዘመኑ ፍጻሜ በደረሰ ጊዜ አንድያ ልጁን ወደኛ ላከው። እርሱም ከሕግ በታች የተወለደ ከሴት ብቻ የተወለደ ከድንግል ማርያም ብቻ የኔና የናንተ አምላክ ስሙ ለዘላለም የተመሰገነ ይሁንልን። እርሱም ደግሞ እኛ አባት ብለን የምንጮህበት የልጁን መንፈስ በእኛ ውስጥ ሊያደርግ ነው ይላል። ስለዚህ ከአብ ያለ አባት ያለ ድካም ከድንግል ማርያም ከአብ አሁን ተስተካከላችሁ። እየሰማችሁ እንደሆነ አረጋገጥኩ። ጥሩ። ከአብ
ያለ እናት ያለ ድካም ከድንግል ማርያም ያለ አባት ያለ ሕማም። እችን ደጋግሞ ዛሬ ቤት ሲገቡ ይዛችኋታል አይደል? መጀመሪያ ህልሙ በቃ ህልሙ ተይዟል በእርግጠኝነት። ትርጉሙ ላይ ብዙ ሰምታችሁታል። ያን ሁሉ መያዝ የለባችሁም። የፐርሺያ ምናምን ኢየሱስ መጣና አፈራረሰው። በቃ እሱን ያዙ። ደረማመሰው። እሱን ያዙ። አምላክ ነው፣ እሱን ያዙ። የአማልክት አምላክ ነው፣ እሱን ያዙ። ስሙ ለዘላለም የተመሰገነ ይሁን። አምላክ ማን ነው? ፈጣሪ ማን ነው? እግዚአብሔር ማን ነው? የኔና የናንተ አምላክ ድንግል ማርያም የወለደችው ስሙ ለዘላለም የተመሰገነ ይሁን። ተመልከቱ። ከዛስ ያለ እጅ ማለት ይሄ ነው። ያለ እጅ ማለት ይሄ ነው። አሁን ያልነው ነው፣ ዝርዝሩ ነው። ከዛ በኋላ ምን ሆነ? ያቺ ድንጋይ ያንን ምስል ምን አደረገችው? መታችው ማለት አምላክ አይደለም።